በጣም አስቸጋሪ ጊዜ ነበር ያሳለፍኩት። ማለት ምን ብዬ እንደምጀምርልህ ግራ እየገባኝ ነው። በነገራችን ላይ ጋሼ ተብዬው ሰው መሞቱን በጣም ነው ደስ ያለኝ። ማለት ሰው ሲሞት ደስ ይላል ማለት ይከብዳል፣ ግን ከክፋቱ የተነሳ ይሞት ደስ ብሎኛል። ጋሼ አይደለም ትልቅ ሰው ነው አይደለም ጋሼ የምንለው፣ ግን ራሱ የሰየመው ስም ነው። ጋሼ ነው የሚባለው አካባቢው ላይ አይታይም ብዙም። በጣም እንዳልኩ በጣም ተንከራተትኩኝና በጣም ሲቸግረኝ ማለት ለትራንስፖርት እንኳን ትሆነኛለች ብዬ የሆነ ስራ ገባሁኝ። ትንሽዬ ናት ማለት የምትመጥነኝ ሆነ አይደለም፣ በትምህርት ምናምን የሚጠይቅ አይደለም፣ ግን በሴትነቴ በጣም ተፈተንኩኝ። እዛ የገባሽበት ቦታ ማለት ነው? የገባሁበት በጣም ከምል በላይ ተፈተንኩኝ። ከዛ እንደዚህ ነው ስራችን ምናምን አለ። እኔም ተመቸኝ። ስራው ቀላል ነው፣ ገንዘብ የሚገኝበት ነገር በጣም እንትን ነው፣ እንደሌላው ስራ አይደለም። ጋሼ ነው እንዴ? ነው አይደለም፣ ጋሼ አይደለም፣ አንድ ሌላ ሰውዬ ነው። ኦኬ እሺ። ከዛ ገባን። ቤቱ በጣም ይከብዳል ምናምን የሆነ ፍራቻ ምናምን አለ። የመጀመሪያ ጊዜ ስንገባ ነገ ትጀምራላችሁ ተባልን። ስትጀምሩ ግን የሆነ የሚሰጣችሁ ዕቃ አለ። ያህን ዕቃ ማንም ሰው ማየትና መክፈት አይቻልም አለን። ያሉ ሌሎችም እኔም አለውኝ። ግን ጋሼ አሁን አረፈ። ሲያርፍ ፍቅ ያዘው ተሰጠና ስናየው የሆነ ትንሽ ከበድት ነገር ትላለች። ትንሽ የሆነ ክብደት ያላት ነገር ናት። ግራ ገባና ሁለታችንም ደግሞ የተላክነው አንድ ቦታ ነው፣ እኔና ጓደኛዬ ማለት ነው። ጋሼ ጋር የነበረው ሁኔታ ማለት ድንገት ነው ጋሼ ያረፈው እና ንብረቱ የት እንዳለ የሚታወቅ ነገር የለም። በቃ ማለት ማን እንዳለ ማለት ነው። አሁን ገንዘብ ያስፈልጋል ግዴታ። ገባን። ግራና ቀኝ ስናይ ማንም ሰው የለም። የሆነ ሳለ እግር ነገር አየን። ጠረጴዛ የሆነ ጠረጴዛ ስር ነገር እግር ነገር ስናይ ከዛ እንዲ ዞር ብለን ስናይ የሆነ በደም የተጨማለቀ ሰው አየን። ኦኬ እሺ። ሳስበውላ በጣም ይከብደኛል፣ ይቅርታ። ከዛ ወዲያው ቶሎ ብሎ የያዝነውን ነገር መፈተሽ ጀመሩ። ሲያዩ እጽ ሆኖ ተገኘ። ደግሞ ሌላ ድንጋጤ፣ ሌላ ድንጋጤ ደግሞ ድጋሚ። ገንዘቡ በካሽ ነው እንጂ እንትን አይደለም። ለዚህ ነው እና ያለውን ነገር ሰጥቶ ይሄ ነው ብሎ ገንዘቡን ተቀብለው ያው አንተን እንደ ሁኔታው ነው የሚያደርጉ። በጣም የምታስቸግር ከሆነ ሊያስወግዱሉ ይችላሉ። እሺ ብለህ ሳያስረክብ የምትሄድ ከሆነ ምንም ቤቱ ጋር እንደምትነሳ አታውቅም አይደለ? ፈጣሪ ቤቱ ጋር እንደሚያነሳ። ከዛ የዲያስፖራ እንዳልኩም አንድ ጫፍ ነክቶኝ አያውቅም። ግን ሰውየው ግን ከእሱ ጋር ብዙ ነገር እያደረኩ ነው የሚመስለው። ከእሱም የሚያገኘው ነገር ብር አለ። በእኔ እንትን ብር ያገኛል እሱ። እሷም እንደኔ ተጎጂ ነገር ነው የሚመስለኝ። በእሱ የተጠቃች ነው የሚመስለኝ። ማለት ያን ያህል እንትኑን ባትነግረኝ ግን ለእሱ ያላት ጥላቻ ግን ወደር የለውም። ጣቢያ ስንገናኝ አጋጣሚ ስናወራ ምን እየሰራ ነው? አይ እንደዚህ እኔ እኮ የተሻለ ስራ አለኝ፣ ጥሩ ስራ አለ አለኝ። እኮ በቃ እንዴ ሞት እኔ ነኝ እንጂ አልጋ ላይ። እባክሽን ተረጋጊ። ወይኔ የድሮዋን ቤት እንዴትም አድርጎ ይመለሳል። አይዞሽ፣ የማይመለስ ነገር የለም ከዚህ በኋላ እኔ ነገር አበቃ። እኔ አሁን ትንሽ አንድ ሁለት እርምጃ ወደ ውስጥ ብትገባ ትያዝ ነበር አንተም። ግን እዛ ቦታ ላይ ያው እኔን በመያዝህ አንተ ተርፈሃል እንጂ ትከበብ ነበር። ዙሪያውን እኮ ሰዎች ነበሩ እኮ አንተ ላይ። ስለዚህ አንተንም ሲይዝህ ያዩኝ ሰዎች አሉ ማለት ነው። እዛ ጋር ዝም ብለው ቁጭ ብለው እንትን የሚሉ ሰዎች ምናምን፣ ልብስ የሚያጥቡ ምናምን የሚመስሉ ሰዎች የፍቃዱ ሰዎች ናቸው። ያው እንደተለመደው ነው። ሁልጊዜም ሎኬሽን ይሰጥሃል። ከዛም በኋላ ትሄድና ታደርሳለህ። መልእክት የምትቀበል ከሆነ ይዘሽ ነይ ትባላለህ። ከዛ ተመልሰህ ይዘህ ትሄዳለህ። የዛን ቀን ለየት የሚያደርገው ነገር ልጁ ብሎኝ ነበር፣ ግን ቆሜም ላወራው ፈቃደኛ አይደለሁም አልነበርኩም እንደነገርኩ። ከዛም ሄድኩኝ። ያው ሰላማዊ ቦታ ነበረ። በጣም በቃ በቀላሉ መያዝ የምትችልበት እንደ ደንበኛ ለከሰመር በቃ ያንን እቃ ፈላጊ ሁነህ ገዢ መስለህ ብትቀርበው ወሮ የተሻለ እሱን ለመያዝ በጣም ቀላል ነው። ከታትለው መግባት ጀመሩ የተወሰኑ ወንዶች። ከዛም ከባድ ነው። ያው ተከታትለው መግባት ጀመሩ።
ከዛም በኋላ ሊያስሩኝ ሲሉ እጮሃለሁ ስላቸው መጮህ ትችያለሽ አንቺን ካልደከመሽ ለእኛ ችግር የለውም አሉ። አይዞሽ ታበረታታለች፣ አይዟችሁ በቃ ከጎናችሁ ነኝ፣ በምንም ነገር ላይ እረዳችኋለሁ እና እህቴን በጣም ነው ትሪት የምታደርጋት እንዳይሰማት በሆነችው ነገር ምናምን እንዳይሰማት እንዳይከፋት ምናምን በጣም ነው የምትጠነቀቅላት ከኔ በላይ ማለት ነው። ያደረጉኝን ነገር መርሳትም ሆነ እሱን ነገር ከሱ ነገር መዳን የምችል አይመስለኝም። ሰው እኮ ሰው አንድ ቀን ይደፈራል፣ ሊያጋጥም ሊችል ይችላል። እኔ ግን እነዛ ሁሉ ሰዎች ተጫወቱብኝ። እምቢ ያልኳቸው በሙሉ እየተጠራሩ እየተሰበሰቡ ስቃይን አበሉኝ፣ መከራዬን አረዘሙብኝ፣ አሰሩኝ። ከእግሬን አንዱን እዚህ ከፍተው አሰሩኝ። ከዛም ያው እየተጠራሩ መጡ። ያው እህት እንደሌላቸው እናት እንደሌላቸው ሴት እንዳልወለዳቸው ተጫወቱብኝ። አውቃቸዋለሁ እነሱማ እዛው ሆነ ሲጠይቁኝ የነበሩ እኔም አልፈልግም ለፍቅረኛዬ ታማኝ ነኝ ስላቸው የነበሩት እኮ ናቸው። ያው እዛ አንድ ቦታ እንደ መስራታችን መጠን እማቃቸዋለሁ። ለማጥቃትም ጊዜ ስጠብቅ ነበረን ማለት በቃ እነሱን መበቀል የምችልበት መንገድ በምን አይነት መንገድ እነሱን ማግኘት እችላለሁ ብዬ ሳስብ የነበርኳቸው። አዎ አውቃቸዋለሁ። እንዳትንቀሳቀስ ባለህበት ተንበርከክ እያልኩ ነው። ተንበርከክ። የታባኑ ልትወስደኝ የነበረው የታባኑ ልትወስደኝ የነበረው ውስጥ ናቸው እነሱ ያሉት። እነማን ናቸው ውስጥ ያሉት? አብሮኝ የሚሰሩ ናቸው። እኔ እሱ ፍቃዱ አንተ ነህ አይደለሁም? እኔ ይኸውልህ አቷሽን ሰውዬ። አይ የፍቃዱ ሰራተኛ ነኝ፣ ፍቃዱ አይደለሁም። ተይዣለሁ አይደል? አሁን እነሱ ደግሞ ምን እንደሚያደርጉ አላውቅም፣ ቤተሰቤ ላይ ራሱ አሁን በአሁኑ ሰዓት ማለት ነው። ስለዚህ አንተ የማትተባበረኝ ከሆነ እኔ ምን ብዬ እተባበርሃለሁ? በጣም ነበር የሚያስፈራራኝ፣ በጣም ነበር የሚናገረኝ፣ በጣም ነበር ስፈራ የነበረው። ለማምለጥም የተለያዩ ሙከራዎችን አድርጌያለሁ። ነገር ግን ከሱ ማምለጥ ማለት በጣም ከባድ ነገር ነው። ውድ ተመልካቾቻችን ያው እንግዲህ ወጥመድ ውስጥ ልንገባ ስንል አምልጠን መተናል ማለት ነው። ከነበረው ነገር ተርፈን ወደዚህ መተናል ማለት ነው። ያው ልጁንም ልናወራው ሞክረን ነበረ። ትንሽ የነበረውም ነገር እያሳመነኝ አይደለም። ስለዚህ ከኔ ባልደረቦች ጋር በሚግባቡት ቋንቋ ትንሽ ያውሩና ያው እኔም መልሼ የማወራው ይሆናል ማለት ነው። ስለዚህ እኔም ጋር ደግሞ እየተደወለ ያለ ስልክ አለ። እንግዲህ ትላንትና ስናወራ ከእሷ ጋር ቆይታ ቤቷም ሄደን ቆይታ ያደረግናት ሮዛም ያቺ ትላንትና ስለሷ ስናወራ የነበረውን አለምን እንግዲህ ቤቷ እንደመጣችና አሁን መተህ ማግኘት ትችላለህ፣ እሷም አንተን ልታገኝ ትፈልጋለች ስላለችኝ እሷ ጋርም እኔ እንግዲህ እሷ ጋር ሄጄ ቆይታ ላድርግና እስከዛ እንግዲህ እኔ ባልደረቦች ልጁን አንዳንድ ነገሮችን አወጣጣው ይጠብቁኛል ብዬ አስባለሁ። ስለዚህ ከሮዛ ጋር የተወሰነ ቆይታ አድርጌ ተመልሼ የሚመጣ ይሆናል ማለት ነው። ወደ ሮዛ ቤት ሄደን ያቺ የተባለችው አለም ምንድን ያላት መረጃ፣ ምንስ ነው የምታውቀው ስለ ጋሼ፣ እንዲሁም በዙሪያው ስላሉ ሰዎች ምን ታውቃለች የሚለውን ከእሷ ጋር እንግዲህ ቆይታ አድርጌ ተመልሼ የሚመጣ ይሆናል ማለት ነው። ያው ሁልጊዜም እንደምንለው እንግዲህ ሀሳባችሁን ከስር ጻፍ እያደረጋችሁ ከጎናችን መሆናችሁን ድጋፋችሁን እንድታሳዩን እንፈልጋለን እና አብራችሁ መሆናችሁን ግለጹልን። አሁን እንግዲህ ወደ ሮዛ ቤት ሄጄ ምንድን ነው የተፈጠረው፣ አለምስ ምንድን ነው ይዛ የመጣችሁ የሚለውን አብረን እናያለን ማለት ነው። አብራችሁን እንድትቆዩ እንግዲህ በአክብሮት ተጋብዛለሁ። አብራችሁን ቆዩ። ውድ የገመና ቻናል ቤተሰቦች ያው በነ ሮዛ ቤት ተገኝቻለሁ ማለት ነው። እዚህ ጋር ሮዛ አለች። እዚህ ጋርም ደግሞ እንግዲህ አለም የምትባለው እንግዲህ ትላንትናም ቪዲዮቻችን ላይ ተመልክታችኋታል ብዬ ተስፋ አደርጋለሁ። እንግዲህ አለም የምትባለዋን ግለሰብ እዚህ ጋር አለች። እዚህ ጋር ደግሞ ሮዛ አለች እና እዚህ ቤት ተገኝተናል። ያው ቀደም ያጋጠመንን ነገር መቼም አይታችኋል ብዬ አስባለሁ። ስለዚህ አሁን ከነሱ ጋር የኔ ባልደረቦች አንዳንድ ከልጁ ጋር ቆይታ እስኪያደርጉ እኔ ከነሱ ጋር የተፈጠረውን ነገር ምንድን ነው የሚለው አለምንም እንግዲህ በጥሩ ነገር ነው የሰማናት እና አለምስ ጋር ያለው ነገር ምንድን ነው የሚለውን ነገር እንግዲህ ለመስማት መተናል ማለት ነው። እዚህ ቦታ ላይ ተገኝተናል። ያው ስለ አንቺ በጣም ብዙ ነገር ነው እየሰማሁ የነበረው። እንግዲህ ሮዛም ብዙ ነገር ነው ስትነግረኝ የነበረው። ሮዚ እንግዲህ ንገሪያት። ያው ስለ እኔ ማንነት መቼም ታቂ ይሁን አያታቂ በደንብ ባልረዳም ስለ አንቺ ግን ብዙ ነገሮችን ሰምቻለሁ። እዚህ ሚዲያ ላይ
ብዙ ወንጀለኞችን እያቀረብን ነበረ። ብዙዎችን እስካሁን ብዙዎችን ሰምተናል እና እንዳንቺ አይነት ደግሞ እንደዚህ ጥሩ የሰሩትን ደግሞ ማበረታታት ተገቢ ነው እና ስትሰሪ የነበሩትን ነገሮች ሲሰማ ነበር እና እስቲ እንዴት ነው እነዚህን ሰዎች ለመርዳት የተነሳሳሽው? አንቺስ እስቲ ስለማንነትሽ ለእኛም ለካሜራም በደንብ ስታስታውቂልን እስቲ። በቅድሚያ ቴንኪው እድሉን ስለስጠኝ። አውቃለሁ፣ በደንብ ነው የማውቅህ፣ ሚዲያ ላይ እከታተልሃለሁ እና ሁሌም ደግሞ ላገኝ በጣም ፈልግ ነበር። በነገራችን ላይ በርታ፣ በጣም ጥሩ ነገር እያደረክ ነው እና ማለት እኔ ጥሩ ነኝ ብዬ አስቤ አላውቅም። ማለት ለእኔ የሰውነቴ ነው የማደርገው እንጂ የኔ ጥሩነት አይታየኝም። ግን ሰዎችን መርዳት ስላለብኝ ነው የምረዳው። ለራሴ ብዬ ነው፣ ለሰዎች ብዬ ሳይሆን ለራሴ ብዬ ነው። ያን ነገር ማድረግ ስላለብኝ ነው። በጣም አሪፍ። ያው እኛም እንግዲህ ሰዎችን እንረዳለን በቻልነው አጋጣሚ ባለን አጋጣሚ። እንግዲህ ሮዛም አንቺ ላይ የተፈጠረውን ነገር እህትሽ ላይ ያለውን ነገር እናውቃለን እና የእሷን ምት ለመርዳት ብዙ ነገር አድርገሻል። መታም ሚዲያ ላይ ራሱ ማመስገን እፈልጋለሁ ስትል ነበርና ያው እድሉን አግኝተሻል። ማመስገን እፈልጋለሁ ስትይ ነበረ። አመሰግናለሁ። እውነት በጣም ነው ማመሰግንሽ። አንቺ እኔ እንደ ጠያቂ ዘመድ ብቻ ሳይሆን እንደ እህትም ጭምር ነው የቀረብኩሽ። እጅግ በጣም ነው የማመሰግነው። የሴቶችን ችግር ለመረዳት የምትሞክሪ ለመርዳት ሰውን ለመርዳት ሰው መሆን በቂ ነው ብቻ ብለሽ የምታምኝ አይነት ሰው ነሽ እና እጅግ በጣም ነው የማመሰግንሽ አለምዬ። ያው ብዙ ነገሮችን ነግሬያለሁ፣ ለእሷም ነግሬያታለሁ ስለአንተ ምናምን ነገር። ያው እንግዲህ ቁጭ ብላችሁ ያለውን ነገር በደንብ ግልጽ አድርጋችሁ አሁን ተጫወቱበት። እንግዲህ ያው ስለማንነትሽ በደንብ እናውቃለን እና ከዚህ በፊትም ስለነበሩት ነገሮች እንግዲህ ጋሼንም ለመበቀል ብዙ ነገር እንደምታስቢ ሰምቻለሁ እና ጋሼም ብዙ ነገር እንዳደረሰብሽ ሲነግሩኝ ነበረ። ስለዚህ እያንዳንዱን ነገር ከዝርዝር ከመነሻው ጀምሮ እንዴትስ ነው አንቺ የተማርሽ ሰው እንደሆንሽ አውቃለሁ፣ እንዴት ጋሼ ጋር ልትገቢ ቻልሽ የሚለው ነገር ለእኔ እስካሁን ጥያቄ ፈጥሮብኛል እና እዛ ነገር ውስጥ እንዴት እንደገባሽ ይህ ሁሉ ነገር እንዴት እንደተፈጠረ ዝርዝር ከመነሻው አንስቶ እያንዳንዱን ነገር እንድትነግሪኝ እፈልጋለሁ። እያንዳንዱን ነገር መስማት እፈልጋለሁ። ያ ካገኘሁሽ አይቀር ለተመልካችም ያው መማማሪያ እንዲሆን ስለምፈልግ እያንዳንዱን ነገር በምን አጋጣሚ ሰው ሊሳሳት እንደሚችል ማወቅ ስላለበት ዝርዝር አድርገሽ እንድትነግሪኝ ስለምፈልግ እባክሽን ላስቸግርሽ እና። ችግር የለውም፣ ፈቃደኛ ነኝ። ችግር የለውም፣ ልነግርሽ እችላለሁ። እሺ፣ ያው እያንዳንዱን ነገር መስማት እፈልጋለሁ። ዝርዝር ነገሩን እንድትነግሪኝ እንፈልጋለን እና ወደ ጨዋታችሁ ከገባችሁ አይቀር እናንተ በደንብ ተጨዋወቱ። እህቴ ነው ገብቼ ያው እንዳየሃት ናት እና ሂጂ ትሪት ላድርጋት፣ የሚያስፈልጋትን ነገር ልርዳት፣ ላግዛት እና አንዳንድ ነገሮችን ላስተካከል ትችያለሽ። መልካም ጊዜ። እሺ፣ እሷን ሸኙልኝ። እሺ፣ ያው እንግዲህ ብዙ ነገሩን እሷ ስላደረገች ከእህቷ ጋር ብዙ አይነት ነገሮችን ብዙ ቆይቶችን ነው ማለት ብዙ ስቃይ አላት ውስጧ እና እሷም የሚገባትን ነገር ለእህቷ ታደርግላት። እኛ ደግሞ ውይይታችንን እንቀጥል። ያው በእነሱ ቤት ብንሆንም አስፈላጊ ከሆነ እኛም እንግዲህ ወደ እኛም ማቆያ መሄድ እንችላለን። ግን እዚሁም ችግር የለም፣ እዚሁ አወርተን ከእነሱ ጋር ብዙ ጊዜ ተደጋጋሚ እየመጣች እንደምጠይቃቸው ስለማቅ እዚሁ አንዳንድ ቆይቶች እናደርግና ምንድን ነው የተፈጠረው የሚለውን ከአንቺ መረዳት እያንዳንዱ ነገር ስለምፈልግ እባክሽን ዝርዝር አድርገሽ እንድትነግሪኝ እፈልጋለሁ። በጣም አስቸጋሪ ጊዜ ነበር ያሳለፍኩት። ማለት ምንም ብዬ እንደምጀምር ሁሉ ግራ እየገባኝ ነው። በነገራችን ላይ ጋሼ ተብዬ ሰው መሞቱን በጣም ነው ደስ ያለኝ። ማለት ሰው ሲሞት ደስ ይላል ማለት ይከብዳል፣ ግን ከክፋቱ የተነሳ ይሞት ደስ ብሎኛል። ይቅርታ ለዚህ ንግግሬ። ግን ምንም ችግር የለውም። ያው ረዳሻለሁ። የነበረብሽንም ስቃይ እንግዲህ የተወሰነ መልኩ ሰምቻለሁ እና እስቲ ለእኔም ለተመልካችም ያለውን ነገር ግልጽ እንዲሆን እንዴት እዚህ ነገር ውስጥ እንደገባሽ። ምክንያቱም አንቺ የተማርሽ ሰው እንደሆንሽ ነበር የማውቀው። ለምን እንደዚህ አይነት ስራ መረጥሽ? እዚህ ነገር ውስጥ ለምን ለመግባት ወሰንሽ? መጀመሪያ ጊዜ ዩኒቨርሲቲ እንደጨረስኩኝ ስራ በየቦታው ሲቪ ባስገባ ማንም የሚቀበለኝ ሰው አልነበረም። በጣም ተንከራተትኩኝ። ለትራንስፖርቱን ለፋሚሊ መጠየቅ እስከሚከብደኝ በእግሬ ሁላ ነበር የሚሄደው ፍለጋ ማለት ነው። ሲቪን ይዤ መዞር ነው ስራ የነበረው። በጣም ተቸገርኩኝ። በቃ ማለት ቃል የለኝም ሁላ ምን ያህል እንደተቸገርኩኝ ማለት ነው። ተደብቄ ሁላ አለቅስ ነበረ ፋሚሊ ሳያኝ። በጣም እንዳልኩ በጣም ተንከራተትኩኝ እና በጣም ሲቸግረኝ ማለት ለትራንስፖርት እንኳን ትሆነኛለች ብዬ የሆነ ስራ ገባሁኝ። ትንሽዬ ናት ማለት የምትመጥነኝ ሆነ አይደለም፣ በትምህርት ምናምን የሚጠይቅ አይደለም፣ ግን በሴትነቴ በጣም ተፈተንኩኝ። እዛ የገባሽበት ቦታ ማለት ነው? የገባሁበት በጣም
ከምል በላይ ተፈተንኩኝ። ከዛ በቃ ከአቅሜ በላይ ሲሆን ተውኩት፣ ወጣሁኝ። ከዛ አንድ ጊዜ የሰፈር ልጅ አለች በጨዋታ መሀል ስትነግረኝ በጣም ብዙ ብር እንደምታገኝ ነገር እንግዲህ ተላላኪ ናት ልጅቷ። እኛ እንኳን እንደተማርነው አልተማረችም። ተላላኪ ናት ግን የምታገኘው ከ20 እና ከ30 ሺህ ብር በላይ። ከዛ በጣም ጉጉቴ ጨመረ ማለት ነው። እሷ እንደዚህ ሆነች፣ እኔ ደግሞ የተማርኩት ደግሞ ብገባ ደግሞ ምን ያህል ነገር እንደሚኖረኝ በቃ ውሽ አደረኩኝ። ተቀለም ከዛ ሌላም ጓደኛዬ ሰፈር ልጅ አለች እንደኔ ተምራ ቁጭ ያለች፣ እስቲ ነይ እንሂድ ምናምን ብዬ ያማከርኳትኝ። እሷም ብሩን ስነግራት በጣም ጓጓች። እሷም እንደኔ የተማረች ናት። ከዛ ሄድን። ልክ ስንገባ የሆነ መኖሪያ ቤት ነገር ነው ቤቱ ማለት ነው። ማለት የሆነ ይጨንቃል ነገር የሆነ የሚጨንቅ የሚከብድ ነገር አለው ብቻ ቤቱ። ከዛ ስናይ መኖሪያ ቤት ነው እንዴ ምናምን ብለን እስቲ ምናምን ብለን አንድ ሰው መጣ። አንድ ተለቅ ያለ ሰውዬ ነው። ቁጭ በሉ ተባለን፣ ጠበቅና አናገርን። ጋሼ ነው እንዴ? ያኔ ነው አይደለም፣ ጋሼ አይደለም፣ አንድ ሌላ ሰውዬ ነው። ኦኬ እሺ። ከዛ ገባን። ቤቱ በጣም ይከብዳል ምናምን የሆነ ፍራቻ ምናምን አለ የመጀመሪያ ጊዜ ስንገባ። ከዛ ገባን። ስንገባ መኖሪያ ቤት ውስጥ ምን ሊሆን ይችላል ብለን በቃ ማለት ግራ እንትን አለን። በአይን እንተያያለን የሆነ ሰዓት ከጓደኛዬ ጋር ማለት ነው። ከዛ ሲያየን እኔም በጊዜው መልከ መልካም ነበርኩኝ። ያሁን የዛሬ ነው ያድርገውና ጓደኛዬም ጥሩ አቋም ያላት ነበረች። ከዛ በቃ ማለት ሲቪ ምናምን አልጠይቀንም፣ አቋማችሁ በቂ ነው ያለን። በቃ እንደዛ አለን። ምንም ሲቪ ምንም አልጠይቀንም። በቃ የሆነ ብቻ እንትን አለ የሆነ ሰው የሆነ ደስ አይልም፣ እንትኑ አስተያየቱ ምናምንም ደስ አይልም። ብቻ በቃ አቋማችሁ አሪፍ ነው ምናምን በቃ ምናምን አለና የሚያናግራችሁ ሰው አለ፣ ሌላ ሰው አለ ደግሞ የሚያናግራችሁ አለን። ሌላኛውም እንደተባለው መጣ። ነገ ትጀምራላችሁ ተባልን። ስትጀምሩ ግን የሆነ የሚሰጣችሁ ዕቃ አለ። ያህን ዕቃ ማንም ሰው ማየትና መክፈት አይቻልም አለን። ከዛ ግራ ገባን እኛ በቃ ማለት ቁጭ እንትን ባልን ቁጥር እነካካለን፣ እጇን ነካታለሁ ምናምን በቃ ግራ ገባኝ። የፈራውን መጣሁኝ። ከዚያ ምን ሊሆን ይችላል አልኩኝና ያህን ነገር የምንሰጣችሁ ነገር ማንም ሰው መክፈትም ማየትም አይቻልም። ስራችሁና ስራችሁ ብቻ የተላካችሁበት ጋር ተደርሳላችሁ ትመልሳላችሁ በቃ አለን። በንጋታውኑ ተባለን ሄደን አልተጠራጠረ እዚህ ጋር አሁን እናንተ ጥያቄ አልሆነባችሁም? ይህ ነገር እንዴት እንደዚህ አይነት ስራ እንዳታዩ ምናምን ስትባሉ ወንጀል ሊሆን ይችላል ምናምን ብላችሁ ፍራቻ እንትን አላለባችሁ? በሰዓቱ እኛ ብር ማግኘታችንን ያሰብነው በፍጹም ያንን አላሰብነው። ማለት ፈርተናል የሆነ ነገር ግን ያን ያህል ግን አይደለም። ለምን አገኘን ስራ ምናምን ብለን በቃ ጥሩ ነገር እናገኛለን ብለን ያንን ነው እንትናችን። በእርግጥ ከወጣን በኋላ እኔና ጓደኛዬ እንትን ብለናል፣ ምን ሊሆን ይችላል ምናምን ለነገሩ ምንኛ ብር እናገኝ እንጂ ስራ ዋናው መስራት አለ የምንፈልገው ምናምን እያለን ነበረ። ከዛ ነግቶ እስከምናየው ያን ነገር ግን ጓጓን። ግን ማየትም አይቻልም። ከዛ ሄድን። የሆነ በላስቲክ የተጠቀለለ ነገር ተሰጠና ስናየው የሆነ ትንሽ ከበድት ነገር ትላለች። ትንሽ የሆነ ክብደት ያላት ነገር ናት። ግራ ገባና ሁለታችንም ደግሞ የተላክነው አንድ ቦታ ነው። እኔና ጓደኛዬ ማለት ነው። አንድ ላይ ነው የተላካችሁ? አንድ ላይ ነው የተላክነው። እሺ። ከዛ የሆነ መንገድ ላይ እንደውም እንትን አለን፣ እንየው ተባባልን። ኦኬ እሺ። እንየው ተባባልና አረ ይቅርብ ምናምን ደግሞ የሆነ ቢከታተሉንስ ምናምን ብለን ፈራን። እሺ። ማየቱን በጣም ፈልገን ነበር። ደግሞ ቢከታተሉንስ ቢያዩንስ ደግሞ ከስራ ይሄን ስራችን ደግሞ የምናጣ ነው ወይ ደግሞ መፈተኛ ይሆናል ብለን አሰብን። ገባ። አሁን ለምሳሌ ስራውን ሊቀጥሩ ፈተና ይሄኛውን ነገር አድርሷል አያደርሱም ሊሆንም ይችላል ብለን ነው። ለዛ ነው ቅድም አልፈራችሁም ወይ ምናምን ስትለኝ እንደዛ ያልኩህም። ኦኬ እሺ። ስለዚህ ያው እናንተ ፈተናም ሊሆን ይችላል ብላችሁ ላለማየት እንትን አላችሁ ማለት ነው። እሺ። ከዛ ወደ ተላክንበት ቦታ ሄድን፣ ደረስን። በሩ ዝግ ነበረ። አንኳኳን። ብናንኳኳ የሚከፍት ሰው የለም። እሺ። ሁለታችንም በቃ በተደጋጋሚ አንኳኳን። ግራ ሲገባን የላከን ሰው ጋር ደወልን። እሺ። አረ የሚከፍትልን ሰው የለም ምናምን አልነው። ስንለው ቁልፍ ያለበትን ቦታ ምልክት ነገረን።
በቃ የሆነ እንትን አልኩ ፈራሁኝ። እኔ እዛኔ ግቡ ምናምን ሲለን ማለት የማታውቀው ቤት ነው የሰው ቤት ምን እንዳለ እዛ ውስጥ አናውቀውም። የሆነ እንትን አለን በቃ ሁለታችንም እንደመንቀጥቀጥ ነገር አለን። ቁልፉን አግኝተን በሩን እኔ ነኝ በሩን እንደውም ቁልፉን ልከፍት ያልኩት እጄው ላይ የተንቀጠቀጠ ነበረ። ከዛ ገባን ግራና ቀኝ ስናይ ማንም ሰው የለም። የሆነ ሰዓት ላይ እግር ነገር አየን። ጠረጴዛ የሆነ ጠረጴዛ ስር ነገር እግር ነገር ስናይ ከዛ እንዲ ዞር ብለን ስናይ የሆነ በደም የተጨማለቀ ሰው አየን። ሳስበውላ በጣም ይከብደኛል። ይቅርታ ስሜታዊ ኮንኩብ ይቅርታ። እና ጓደኛዬ በጣም ጮኸች። እኔ በቃ ደርቄ ቀረው ማለት ደነገጥኩኝ። ጓደኛዬ ልክ እስቶ ኬት ሰው እንደመጣ ምናምን አናውቅም ማለት በቃ ምንድነው ምናምን ሲሉን በቃ ሰው የሞተ ሰው አለ ምናምን ነገር ብለን እኛ ተልከን የመጣ ነው እኛ የምናውቀው ነገር የለም ምናምን ስንል ከመቼው በቃ በቤቴው ቅስበት ፖሊስ እንደመጣ አናውቅም። ብቻ ራሳችን ስናቅ ፖሊስ አጠገባችን አለ ምናምን ነገር ማለት ድንጋጤ ላይ ነበርን። ፖሊሶች ከበውናል፣ በጣም ብዙ ፖሊሶች። ግራ ተጋባን። እኛ ጥያቄ ስጠይቁን እኛ ተልከን የመጣ ነው። እንደገና ደግሞ ተልከን የመጣ ነው። ስንመጣ የሞተ ሰው አገኘን። ከዛ ወዲያው ቶሎ ብለው የያዝነውን ነገር መፈተሽ ጀመሩ። ሲያዩ እጽ ሆኖ ተገኘ። ደግሞ ሌላ ድንጋጤ ሌላ ድንጋጤ ደግሞ ድጋሚ ምን ውስጥ እንደገባ ነው በቃ ዞረብኝ። እኔ በቃ አምሶሪ በጣም ያቺን ቀን ሳስባ ብቻ ይከብደኛል። እና አደንዛዥ እጽ ነው በቃ ደርቀን ቀርን። እናሷ በጣም ደነገጠ። ማለት እኛ ያልፍልናል ብለን ነበር እዛ ውስጥ የገባ ነው ማለት ነው። እንደዚህ ነገር ያጋጥመናል ብለን አይደለም። ወዲያው ለሰውየው ለላከን ሰው ተደወለለት። እሱም መጣ። እንትን አለን ተረጋጉ ምናምን ብሎ ፖሊስ ጣቢያ አብረን ሄድን አብረን በቃ ምን እንዳላቸው አላውቅም። ብቻ ተስማሙና እኛ እንትን አለን ነው ምናምን ብሎን ይዞን ሄደ። የላካችሁ ሰው ማለት ነው? የላከን ሰው አዎ። ምን እንዳወራም አላውቅም ከፖሊሶቹ ጋር። ብቻኛ ግራ መጋባት ላይ ነው ያለ ነው ማለት እኛ እንጀራችንን ብለን ነበር ነው ሌላ ነገር ውስጥ ማለት ያልጠበቅነው ነገር ሲሆን በቃ ግራ ተጋባን። ከነሱ ጋር ተነጋገረ ምናምን። ከዛ ተመልሰን ወደ ቦታው ወደ እንትን ስራ ቦታ ወሰደና ምንድነው ምናምን ስንል በቃ ከሮዲ ስራችን አርፋችሁ ስሩ አለን። ማለት እኛ ይሄኛውን ነገር ራስን የሰጠህን እኛ የምናውቀው ነገር የለም በቃ ወንጀለኛ ናቸው አለን። እሺ በማናውቀው ነገር እንግዲህ ይገርማል። ወንጀለኛ ናቸው አርፋችሁ ስራችሁን ጋር ልትሰሩ ተባለን። እንደኛ ላመጣ ነው ራሴ ላከም ቤት ነው ሰው በግድያም በአደንዛዥ እጽም ተጠርጣሪ ናችሁ አለን። እንዴ እኛ የላከም ቦታ ሄድን የሞተ ሰው አየን። እንደገና ደግሞ አደንዛዥ እጽ የሰጣችሁን ራሳችሁ ናችሁ አለ። በቃ ከኖሪ እንግዲህ ምንም በቃ ወንጀለኛ ናችሁ፣ በወንጀል ተይዛችኋል፣ ምንም ማድረግ አይቻልም። እኔ ባዘዝኳችሁ ነገር ሁላ ታዛዥ መሆን አለባችሁ አለ። ስለዚህ እናንተ ወጥመድ ውስጥ ገባችሁ ማለት ነው። እሱ ባለን ሁላ እንድንሆን አረገን። ስለዚህ የነበራችሁ ምርጫ አይ ካላችሁ እስር ቤት መወርወር ነው። እስር ቤት ነው የምንወረወረው። ካልሆነ ደግሞ የእነሱን ቆሻሻ ስራ እየሰሩ መቆየት ማለት ነው። በጣም አዝናለሁ። ይኸውልህ እንደዚህ ነበር ያደረገን። አሁን እንግዲህ ይህን ነገር ስትነግሪኝ እኔም ከዚህ በፊት ከአንድ ሰው ይህን ነገር ሰምቼ ነበርና ኦልሞስት እንግዲህ ተመልካቾቻችን ካስተዋላችሁ የጋሽ ቅምጥ የነበረችውም ስትጠመድ በእንደዚህ አይነት መንገድ ነበር ያጠመዷት እና ማለት አሁን ተመሳስሎብኝ ስለሆነ ነገሩ። ስለዚህ ይመስለኛል ይህን ነገር እንደ ማጥመጃም የሚጠቀሙት ይመስለኛል አሁን እንደተረዳሁት ከእኔ ማለት ነው። ምክንያቱም አንቺ የነገርሽኝ ነገር ከእሷ ጋር ኦልሞስት ተመሳሳይ አይነት በሚባል ሁኔታ ነው። እሷም እንደዚሁ ነበር እና ህይወቷ አድርሽ የተባለችው ቦታ ላይ ስትሄድ እንደዚሁ የሞተ ሰው አግኝታ በግድያና በአደንዛዥ ተጠርጥረሻል ተብላ ነው እንግዲህ እስር ቤት ከመግባትና ይህን ስራ ከመስራት ምረጭ ተብላ ሳትፈልጉ ላይ እሱ ቅምጥ እስከመሆን እንትን ያለችው እና ስለዚህ እናንተ ምርጫ ስለሌላችሁ ይህንን ስራ ቀጠላችሁ ነው? አዎ ቀጠልን። የሚገርም ነገር በምወዳቸው ሰዎች ደግሞ መምጣት ጀመረ። ማለት እንዴት ማለት? በቃ እነሱን የሆነ ነገር አድርግብሻለሁ እንዲህ እያለ ሴተኛ ዳሪ ያደረገን ጭራሽ ብሎ እሱም እንደፈለገው ነው የሚሆንብን። በጣም በሚያሳዝን ይህን ቃል ስጠቀም አዝናለሁ በጣም። እንደፈለገው ነው በቃ የሚያደርገን እሱ ማለት ነው። እንደፈለገው የፈለገው ቦታ ይልከናል።
በቃ እኛ የምንፈልገው ቦታ አይደለም። በቃ ከሊ ጋር ሄዶ እንደዚህ ወንዶች ጋር ነው የሚልከን። በቃ እኛ ሴት አዳሪ ሆነን በቃ ስራችን ሁላ እንደዛ ሆነ። ምንም በቃ ደግሞ በጣም ባለትዳሮች ናቸው በብዛት ሁላ የሚልከን ቦታ ሁላ ባለትዳሮች ናቸው። እኛ እምቢ ማለትም አንችልም። በቃ ሂዱ ነው በቃ ማለት ከባድ ነገር ነው። እንደዚህ አይነት ነገር ሲሆን እንደው አቤት ለምትሉት ወይ ደግሞ የምታመለክቱበት ህግ የለም ነው? እኛም እኮ በቃ ወንጀለኛ ነን ተብለን ፈርተን ነው። የሆነ ነገር ቢያደርጉንስ? ይሄ ሰው ያ ነገር ይዞ ፖሊሶች ጋር ምን እንደወራለ አናውቅም። እንደዚህ የሆነ ነገር ብሏቸዋል። እኛ በቃ ራሳችንን በቃ ወንጀለኛ አድርገን አስበነዋል። እሱ ካለን አንጻር ማለት ነው። ማለት መደበቂያ መሸሸጊያ ሰውየው እጁ ረጅም ነው። እጁ ረጅም ስለሆነ ምንም ማድረግ አማራጭ ስለሌለን በቃ ያለን ቦታ እንሄዳለን። በቃ ሴተኛ አዳሪነታችንን እንቀጥላለን። ማለት እንደዚሁ እንደ ቀልድ ወንጀል ውስጥ ተዘፍቃችሁ ቀራችሁ? ወንጀል ውስጥ ተዘፍቀን ቀረን። የሚገርም ነገር ግን የፈጣሪ ፍቃዱ ሆኖ አንድ ዲያስፖራ ጋር ላከኝ። ያ ዲያስፖራ ግን ጫፌንም አልነካኝም ነበር። በጣም ነበር ያዘነልኝ፣ ያከበረኝ። ፈጣሪ ያክብረው። ያው ቤቱ ጋር እንደምትነሳ አታውቅም አይደለ? ፈጣሪ ቤቱ ጋር እንደሚያነሳ። ከዛ ያ ዲያስፖራ እንዳልኩም አንድ ጫፍ ነክቶኝ አያውቅም። ግን ሰውየው ግን ከእሱ ጋር ብዙ ነገር እያደረኩ ነው የሚመስለው። ከእሱም የሚያገኘው ነገር ብር አለ። በእኔ እንትን ብር ያገኛል እሱ። ከዛም በቃ እኔ ከዚህ ሀገር መውጣት ፈልጋለሁ አልኩት። ለዛ ሰው ማለት ነው። በጣም ከምነግር በላይ በቃ በጣም መልካም ሰው ነው እውነት። በዚህ አጋጣሚ እንደውም እያየኝ ተሆነ ቴንኪዩ ማለት ፈልጋለሁ በጣም። ከዛ በቃ ከዚህ ሀገር እንደው መውጣት ፈልጋለሁ ከዚህ ወንጀል ውስጥ ያለኝ ብዬ በግልጽ አማከርኩት፣ አምኜው ማለት ነው። ከዛ እንደምንም ብሎ ፕሮሰስ ምናምን ጀመረልኝ። ከዛ ከሀገር እንደወጣ አደረገኝ። አሁን የሚገርም ነገር ከእሱ ጋር በትዳር አንድ ላይ ነን። በጣም ደስ ይላል። ያው እንግዲህ አንቺንም ሳይጠየፍ ስትሰሪ የነበረውንም ነገር ሳይጠየፍ ይህን ነገር በማድረጉ ሊመሰገን የሚገባው ሰው ነው እጅግ በጣም። ስለዚህ አንቺ እንግዲህ ያሳለፍሽው ጋሼ ጋር የነበረሽ ህይወት ይህንን ይመስል ነበር ማለት ነው። በጣም በጣም አስቀያሚ ህይወት ነው ያሳለፍኩት። ስለዚህ ለዚህ ነው አሁን ጋሼን ለመበቀል ተመለሰሽ መጥተሽ ወደዚህ ብዙ ነገር ስትንቀሳቀሽ እንደነበር ነው እንግዲህ የሰማሁት። እና ያው አሁን ሆነም ቀረ ጋሼ በህይወት የለም፣ በህይወት አርፏል። እና ግን የእሱን ይሄ ቆሻሻ ስራውን ሲያስቀጥሉ ያሉ ሲሰሩ ያሉ ሰዎች አሉና እነዚህ ሰዎች ደግሞ ለመያዝ እኛም ጥረት እያደረግን ነው። እና እንደው እሱን ለማግኘት በምትጥሪበት ሰዓት፣ እሱን ለመያዝ ወይም እሱን ለመወንጀል ጥረት በምታደርጊበት ሰዓት እንደው ያገኘሽው አብሮት የሚሰሩ ሰዎች እነማን ናቸው? እስከምንስ ድረስ ታውቂያለሽ የሚለውን ነገር ከአንቺ መስማት እንፈልጋለን። እና እስቲ እንደው የምታውቂያቸው ነገሮች ምን አሉ? ምንስ ታውቂያለሽ የሚለውን ነገር እስቲ ትንሽ ዘርዝር አድርገሽ ነው ብትነግሪኝ። ምን መሰለህ፣ የተወሰኑ ሰዎች አሉ በዙሪያው መቼም ብር የማያደርገው ነገር አለ። እነሱንም አሁን ማጥፋት ስለምንፈልግ ነው። እነዚህ ሰዎች አሁንም ቢሆን አሉና ስራ እየሰሩ ከጀርባ ሆነው ይህን ቆሻሻ ስራ እያስቀጠሉ ያሉ ሰዎች አሉ። እነሱንም ለቃቅመን መያዝ ስለምንፈልግ ነው። በጣም ነው መረዳችሁ በደስታ። የሚገርም ነገር የጋሼ ተብዬውን ሰውዬ አንዴ ነው ቢያንስ ያዩት። የሆነ ማለት እሱን የሚያወቁት ሲንቀጠቀጡለት ጋሼ ምናምን ሲሉ፣ ትልቅ ሰው እኮ አይደለም። ስራው ቆሻሻ ስለሆነ ጨካኝ ስለሆነ እንጂ የሆነ ወጣት ነገር ነው። እንዲህ ጋሼ የሚሉት ያው ከነሱ ያላቸው ፍርሃት የሆነ አክብሮት ምናምን ነገር ነው እንጂ የሆነ በጣም ጨካኝ እንስሳ የሆነ ሰውዬ ነው። እኔም እንግዲህ በሞተ ሰዓት በቦታው ነበርኩኝ፣ አይቼዋለሁ። ያን ያህል ትልቅ የሚባልም በጣም ትልቅ ሰው የሚባል ጋሼ ሲባል የጠበቅኩት ትልቅ ሰው ነበረ። እንግዲህ ወደ ተመልካቾቻችን እናንተም የተረዳችሁት ያያችሁት ይመስለኛል። የተወሰነ ያው ብለር ነው። በእርግጥ ግን ለመረዳትም እንደዚሁ ከፊዚካሉ አንጻር ለመረዳት ከሞከራችሁ የሆነ ወደ ጎልማሳ እድሜ የተጠጋ ያለ እንጂ በጣም ትልቅ ሰውም ጋሼ የሚባል አይደለም። እና እኔም ሳየው ገርሞኛል። ማለት እንደዚህ አይነት ሰው ነው ጋሼ? ምክንያቱም ከስሙ አንጻር እየጠበቅኩ የነበረው በጣም ትልቅ ነገርን ስለነበረ ነው። ስለሚሽቆጠቆጡለት ነው ከፈራቻቸው የተነሳ ነው እንጂ ያን ያህል ትልቅ ሰው አይደለም። ስለዚህ መጥፎ ነገርን ስለሚያደርግ ነው ማለት ነው እንደዛ የሚሰሩት። እንደዛ እንትን ከምነግርህ በላይ በጣም ጨካኝ ነው። ተፈለገም የገዛ ጓደኞችን ግንባራቸውን ብሎ በቃ እዚህ አጠገብ ቁጭ ብለው ግንባራቸውን ብሎ እንትን ሊል ይችላል፣ ሊገላግላቸው ይችላል። ማለትም ለምን ርህራሄ የሚባል ነገር የለውም ሰውየው። በጣም ጨካኝ ሰው ነው።
በዙሪያው ያሉትም እንዳለ የእሱ ባህሪ ነው ያላቸው። በቃ አንድ አይነት ናቸው ሁሉም። እንግዲህ እሱ የሚላቸው ነው ከእሱም በላይም ሊሆን ይችላሉ። ጨካኞች ናቸው፣ በጣም አረመኔ ናቸው። ስለዚህ እንግዲህ ያው አካባቢው ላይ ያሉ በዙሪያው ይህንን ስራ ሲሰሩ የነበሩ ሰዎችን እንግዲህ በራስሽም ብዙ ጥረት ስታደርጊ እንደነበር ሰምቻለሁ። እና ምን ላይ ደርሰሻል? ምንስ የምታውቂው ነገር አለ? ለእኔስ ምንድን ነው አሳልፈሽ የምትሰጪኝ? የሚሉት ነገሮች እስኪ። ቅድስት ምናልባት እኔ ቅድስትን እጠረጥራታለሁ ማለት በግድያው ላይ ማለት ነው። በግድያው ላይ እጠረጥራታለሁ። በጋሽ ከቅድስት ጋር በደንብ ትታወቃላችሁ ማለት ነው? አዎ እንታወቃለን። እና እሱ ላይ በቀል ነበራት። ምን እንደሆነ ግን ነግራሽ ታውቃለች? ማለት እንዲህ ብላ እንኳን በግልጽ አልነግረኝም። ማለት እንዳልኩህም ስራው እንዳትተማመን ነው የሚያደርግ። ስራው በቃ ብዙ ነገር ሚስጥር ስለሆነ እንዳትተማመን ነው የሚያደርግ። ማንም ጥላቸውንም አያምኑትም። ቅድስትን የት ነው የምታውቂያት? በምን አይነት ሁኔታ ላይ ነው እስኪ ቅድስትን የምታውቂያት? ማለት እንግዲህ ያው እንደምናውቀው ቅድስት ከነዛ ውስጥም እንዳልሆነች እናውቃለን። እና እንዴት ተዋወቃችሁ ከቅድስት ጋር? እሷም እንደኔ ተጎጂ ነገር ነው የሚመስለኝ። በሱ የተጠቃች ነው የሚመስለኝ። ማለት ያን ያህል እንትኗን ባትነግረኝ ግን ለሱ ያላት ጥላቻ ግን ወደር የለውም። በጣም ጥላቻ ነበራት እና እሱ ማግኘትን እና እንደምፈልግና የሆነ ነገር ማድረግ እንደምፈልግ ትነግረኛለች። እኔም ጥላቻዬን አውራታለሁ። የዛኔ ነው እንደውም እኔም በቃ ማግኘት ፈልግ ነው። እኔ ራሱን እንጃ የእውነቴን ነው የምልህ። ባትቀድሜ ኖሮ ማለት እሷ ናት ብዬ በጣም ግን እጠረጥራታለሁ። ለእሱ ይገባል። እኔ ለእሱ አላዝንለትም። ታረገችም በጣም ጎበዝ ናት፣ አደንቃታለሁ። እሱ የገደላቸው ሰዎች የስንት ሴት እንባ ነው። አሁን በየቤቱ የሩዛን እህት ያት በየቦታው ስንት ሴት የስንት ሰው ህይወት ተቀስፎ እንትን ብሏል። እንግዲህ ያስበዋል። የስንት እህቶች ብዙ አይነት ወንጀል ነው። ከወንጀል አንጻር እንኳን በጣም ብዙ ስራዎች ነው ሲሰራ የነበረው። በጣም ደግሞ የእህቶች በጣም ብዙ እህቶች ናቸው ህይወታቸው በሱ ምክንያት የተበላሸው። በጣም ነው የማዝነው። እኔ እኮ ፈጣሪ ፈቅዶልኝ ነው እንደወጣ የሆንኩት። እነሱ ግን የአልጋ ቁራኛ ሆኗል። በየቦታው ስንት ነገር ደርሶባቸዋል። አንገታቸውን ደፍተው ቁጭ ብለዋል። እኔ ፈጣሪ ይመስገን እድሜ ለዛ ሰው ቀን አድርጎኛል። እንግዲህ እድሜ ለሱ። አሁን እኔ እንጃ በየቤቱ ብትሄድ እኔ አሁን የሮዛ እህት ጋር መጣሁኝ አይደለ? በየቦታው ተፈለክ ይዤ ያሳያለሁ። ስንት የተጎዱ ሴቶች እንዳሉ ስንት አይምሯቸው እኔ እንጃ ብቻ። አይዞሽ እንግዲህ ያው ማለት ከቃል በላይ ነው። አሁን እቺ ልጅም አይታታል፣ አልጋ ላይ ነው ያለችው። እነዛም እንደዛ ናቸው፣ ተበላሽተው ቁጭ ብለዋል። ታዲያ ለዚህ በቀል ያንሷል ታስበው ንገረኝ እስኪ። ማለት እንጃ አሁን ሞተ እንጂ በአካል ወንጀል አሁን ይኸውልሽ፣ በዚህም አለ በዛ ቅድስት ወንጀለኛ ሆናለች። ቅድስትም አሁን የራሷን ህይወት ላትኖር ነው። ምክንያቱም ነገ ብትገኝ እሷም እስር ቤት ነው የምትገባው፣ ምንም ጥርጥር የለውም። ምክንያቱም የሰው ህይወት አጥፍታለች፣ ህግ ይፈልጋታል። እንደዚህ አይነት ስህተቶችን መስራት የለባትም ወይ እኛ እንድናደርገው ለእኛ አሳልፋ መስጠት ነው የነበረባት። አንቺም ብትሆኚ አሁንም ቢሆን እንግዲህ የምታውቂያቸው መረጃዎች እንድትሰጭኝ የፈለኩት አንቺን ብትሆኚ እንደዚህ አይነት ስህተት መግባት የለብሽም። የቅድስትን አይነት ስህተት መሳሳት መቻል የለብሽም። ስለዚህ የምታውቂያቸውን ነገሮች ለእኛ አሳልፈ የሰጠሽ እኛ እነዛን ወንጀለኞች ወደ ወህኒ እንድንከት እንጂ እናንተ ፈራጅ መሆን የለባችሁም እዚህ ጋር። ምክንያቱም ነገ መልሶ ራሳችሁን ነው የሚያስጠይቃችሁ። አሁን የቅድስት ህይወት ተበላሸ ማለት ነው። ማለት ቅድስትን በደንብ እንደው የምታውቂያት ከሆነ እዚህ ነገር ላይ ይህን ነገር አቅሙ አላት ብለሽ ታስቢያለሽ እሷ ለማድረግ? በጣም እኮ አንዳንዴ እኮ ከደረሰብህ ነገር ሁላ ጨካኝ በጣም ጨካኝ ትሆናለህ እንጂ። አዎ ግን እንደው ቅድስት በዚህን ያክል ደረጃ ይሄን ሁሉ ርቀት ተጉዛ፣ ምክንያቱም ስራም የላትም ገና ትንሽ የልጅ ናት። የ19 ዓመት ልጅ እንደሆነች ነው እንግዲህ እኔ ያለኝ መረጃ እና ከእናቷም የሰማሁት። ይሄን ሁሉ ነገር ብቻዋን ታስፈጽማለች ብለሽ ታስቢያለሽ? ልጅቷ የሚገርም ነገር ከአይምሮዋ በላይ ናት። ማለት ከእድሜዋ በላይ ነው የምታስበው። በጣም ማለት ልደርስበት የነበረ በጣም የምታስበው ነገር እና አሁን ያለችበት በጣም የተራራቀ ሲሆን ስለሆነ ልታደርገው ትችላለች ብዬ አስባለሁ። በጣም ምን እንጃ። ልጅቷ በጣም የተማረች ልጅ ነበረች፣ ገንዘብ ያላት ሴት ነበረች። በስብር አድርጎ እኮ ነው ያስቀመጣት ገንዘብ። አሁን እኔ የገንዘቡ ነገር ራሱ ትንሽ ጥያቄ ስለፈጠረብኝ ነው። እሷ በእንደዚህ አይነት ገንዘብ ታገኛለች ብለሽ ታስቢያለሽ ወይስ ከጀርባዋ ሌላ ሰው አለ ብለሽ ታስቢያለሽ? ምናልባት የሚረዳት ሰው ይኖራል ብዬ አስባለሁ ከኋላዋ። ብቻዋንማ አትሆንም። ግን እንዳልኩህም ደግሞ በጣም ልጅ ከጥንካሬ የተነሳ ግን ልትሆንም ትችላለች ብዬ አስባለሁ። በጣም ጠንካራ ሴት ናት። ማለት እንደ ልጅነቷ አይደለችም።
እድሜዋና አይምሯ አንድ አይደለም። በጣም ከምነግርህ በላይ ስማርት የሆነች ልጅ ናት። ምናልባት ልታደርጉ ይችላል ብዬ አስባለሁ። ሊሆን ይችላል። በጣም ቆንጆ። ያው እንግዲህ ተመልካቾቻችን አብዛኛውን ነገር እንግዲህ ሰምተናል ማለት ነው። ስለዚህ እንግዲህ ዓለም ጋርም ያሉትን መረጃዎች እያንዳንዳቸውን ሰብስበን ለእኛ የሚጠቅሙትንም ደግሞ ለመጠቀም እንትን እንላለን እና ያው ያገኘነውን በቂ መረጃ ነው ብዬ አስባለሁ። ስለዚህ አንቺ ጋር ያሉሽን ነገሮች ማን ምን አይነት ቦታ ላይ እንዳለ ምን አይነት ሁኔታዎች ላይ እንዳሉ የምታውቂያቸው አንዳንድ ነገሮች ይኖራሉ ብዬ ተስፋ አደርጋለሁ እና እነሱን ለእኔ እንግዲህ ከካሜራ ጀርባ ላሉት ባልደረቦቼ እያንዳንዱ ነገር በዝርዝር አሳልፈሽ እንድትሰጪኝ እፈልጋለሁ። እኔ ግን አሁን አንድ ማድረግ ያለብኝ ነገር ስላለ ወደዛ ቦታ ላይ መሄድ ግዴታ ስላለብኝ ልሄድ ነውና አንቺ ግን ስላደረግሽልኝ ትብብር እንዲሁም እኔን አግኝተሽ ስላዋራሽኝ ከልብ አመሰግናለሁ። ያው በደረሰብሽን ነገር አዝናለሁ። አሁን በእርግጥ የተሻለ ነገር ላይ ብትሆኝም ያኔ ብዙ ነገር ደርሶብሻል። እነዚህን ሰዎች ደግሞ በመርዳትሽ ላመሰግንሽ እወዳለሁ። እንግዲህ ከካሜራ ጀርባ ያሉት ባልደረቦች አንቺን ያናግሩሻል። ስለዚህ ውድ ተመልካቻችን ያገኘነው ወንጀለኛ ሄደን አንዳንድ ነገሮችን ከሱ ጋር ቆይታ እናደርጋለን ማለት ነው። ብዙ ነገሮችን ብዙ አይነት መረጃዎችን ሰብስበናል። ብዙ ሰዎችን እጃችን ላይ ያሉ እነዚህ ሰዎች እንበታትናቸዋለን። እያንዳንዳቸውን እየለቃቀምን ወደ ወህኒ እንከታቸዋለን። ስለዚህ ውድ ተመልካቻችን ከኛ ጎን ሆናችሁ ድጋፋችሁ እንድታሳዩ እንፈልጋለን። ሁልጊዜም ያው እናንተ ስላላችሁን ደስተኛ ነን። እነዚህን ወንጀለኞች እንግዲህ በእናንተ ማሳብ በእናንተ ምክር እየተጓዝን እንግዲህ ትልቅ ነገር ላይ እየደረስን ነው። ስለዚህ አሁንም ቢሆን ከጎናችን ሆናችሁ አብራችሁ እንድትቆዩ እንግዲህ በአክብሮት ተጋብዛለሁ። አብራችሁን ቆዩ ውድ ተመልካቾቻችን። ያው እንግዲህ ከዚህኛው ወንጀለኛ ጋር ደግሞ ተመልሰን መተናል ማለት ነው። ስለዚህ ከሱ ጋር ምን አይነት ነገሮች ነው ያደረግነው ቆይታ የሚለውን እንግዲህ ለእናንተ ለማሳየት ወስነናል ማለት ነው። ተረጋግተህ ቁጭ በል። ይኸውልህ ከዚህም በላይ አስፈላጊ ከሆነ ድብደባ ይደርስብሃል። እሺ ለአንተ ይሄ ሲያንስ ነው። አደራችሁብኝ አደራችሁ። ይኸውልህ የሰራኸው ስራ እኮ ጥሩ ስራ አይደለም አይደል እንዴ? ወንጀልን እኮ ነው ስራ ያገኘነህ። እስካሁንም ስንት ስራዎች እንደሰራህ እንግዲህ ፈጣሪ ነው የሚያውቀው። እኔ እኮ ብቻዬን አይደለም የሰራሁት ይሄን ሁሉ ነገር ከነሱ ጋር ነው። እና ብቻዬን መቀጥቀጥ የለብኝም የምትል ከሆነ እነሱንም እንድታጋልጥ እፈልጋለሁ። እሺ ነገርኩህ እኮ። ከዛ በላይ ምን ላድርግ ታዲያ? ቦታው ድረስ አይተሃል? ቦታውን እንግዲህ አይቻለሁ። አሁን ደግሞ እያንዳንዳቸው መኖሪያቸውን ማን ምን አይነት ቦታ ላይ እንደሚገኝ ዝርዝር መረጃውን እንድሰጠኝ እፈልጋለሁ። ተግባባን? እሺ ይሄ ነገር እንዲቀጥል የማትፈልግ ከሆነ ተግባብተን ነገሮችን መቀጠል መቻል አለብን። ካልሆነ ደግሞ ግንባርህን እልሃለሁ። ያን መሳሪያ አይተዋል አይደለ? አመጣው። በትክክለኛው በህጉ ለምን አትጠይቀኝም? ለእንደናንተ አይነት ሰዎች ይኸውልህ ህግና ክብር አያስፈልጋችሁም። ተግባባን? እናንተ ክብር አይወድላችሁ። እኔን አስገብተህ እዛ ልትጫወቱብኝ አልነበር እንዴ? ልቀጠቅጡኝ አልነበር እንዴ? እና እንደፈለግክ ስታደርገኝ አደርክ። ከጓደኞች ጋር አለቃ የላችሁም? ምን ላለቃ መናገር ፈልገህ ነው? ተናገር፣ ጩህ፣ እስቲ ጩህ፣ የፈለግከውን ነገር አምጣ። ፍርድ ቤት ሄጄ እናገራለሁ። ችግር የለም። ያደረሳችሁብኝን ነገር ተናገር። መጀመሪያ አንተ ከዚህ በህይወት መውጣትህን ካረጋገጥክ ነው እሱን ነገር። ህግ እኮ ያለበት ሀገር እኮ ነው። ህግማ ቢኖር ኖሮ እንደናንተ አይነት ሰዎች እዚህ ምድር ላይ አይኖሩም ነበረ። ህግም በብር እየገዛችሁ ለራሳችሁ መጠቀሚያችሁ አደረጋችሁት። እሺ አሁን ምን አድርገህ ነው የምትለኝ? ንገረኝ። ነገርኩህ እኮ። ምን ልንገርህ? ከዚህ በላይ ፍቃዱ የሚገኝበትን ቦታ በምን አይነት ሁኔታ እነዚህን ስራዎች እያስቀጠለ እንዳለ ትነግረኝ። እኔ ያስክበት ቦታ ላይ ሂደህ ጠይቀው። በቃ እዛ ቦታ ላይ እንዲሄድ ነው የምትፈልገው? ታዲያ ሌላ ቦታ የት አውቃለሁ እኔ? እዛ ቦታ ነው ሁሌ መኖሪያችሁ? እዛ ቦታ ላይ ነው የምትገኙት? በቃ ለስራ የምንገናኘው እዛ ቦታ ነው። የት እንደሚኖር ግን አላውቅም እኔ። ይኸውልህ አሁንም ቢሆን አትዋሸኝ። ያ ነገር እንዲቀጥል የማትፈልግ ከሆነ አትዋሸኝ። ትክክለኛውን ነገር ንገረኝ እያልኩ ነው። እየነገርኩህ እኮ ነው ወንድሜ። እየነገርከኝ አይደለም። አንተ ወንድ ልጅ አይደለ? አትረዳኝም? አንተ ነህ እኔን መረዳት ያለብህ። ታዲያ እንደዚህ ይሄ ነገር እንዲቀጥል የማትፈልግ ከሆነ እነዚህ አይነት ሁኔታ እኔ እናንተ መግባባት መቼም የተማርክ ሰው ነህ ብዬ አስባለሁ። ምን ነገሩ ብትማር እንደዚህ አይነት ስራ ውስጥ አትገባም ነበረ። ቢያንስ ትንሽ ማገናዘብ ትችላለህ አይደለ? እኔ እናንተ በዱላ መግባባት የለብንም። በንግግር መፍታት እንችላለን። ስለዚህ አሁን ምን የምታመጣው ነገር የለም እኮ አይደል? እጄ ገብተሃል። ስለዚህ ዱላው እንዳይቀጥል ህመሙ ስቃዩ እንዳይቀጥል የምትፈልግ ከሆነ ተረጋጋና ሰከን ብለህ የተፈጠረውን ነገር እያንዳንዱን ነገር ንገረኝ። ፍቃዱ ማን ነው? ከጋሽ ጋርስ ምንድን ነው ሲሰራ የነበረው? አሁንስ የት ነው የሚገኘው የሚለውን ነገር ዝርዝር መረጃውን እፈልጋለሁ። ከዚህ በላይ ምን ታደርጉኛላችሁ? በቃ ብገለኝ ይሻለኛል። እኔ አልገልህም
አሰቃያለሁ፣ ከፈለክ አሰቃያለሁ። እሺ ስለዚህ ምንድን ነው እንድነግርህ የምፈልገው አሁን ማወቅ የምፈልገው ነገር? እሱ ነው የሚሻለው። እንደዛ ረጋ ብለህ መጠየቁ ነው ለአንተ የሚያስማማ። እሺ ምን ታረዳኛለህ? እኔ አንተን ልረዳህ የምችለው ቅድምም እንግዲህ ስትል የነበረው ነገር አለ። ቤተሰቤን ነፃ አውጣልኝ፣ ልጆቼ ያለን አይኖሩም ስትል ነበር። ችግር የለም። በአንተ በወንጀለኛ ምክንያት እነሱ መጎዳት የለባቸውም። እነሱን እንደምጠብቅልህ ቃል እገባልሃለሁ። አድራሻህን ስጠኝ፣ የት ነው የምትኖረው የሚለውን ነገር ስጠኝ። ልጆችህን ቤተሰብን እንጠብቅልህ። አንተ ደግሞ እነዛን ሰዎች አሳልፈህ ስጠኝ። አሳልፌ ልሰጥህ እችላለሁ፣ ግን ምን ማረጋገጫ አለኝ? ነገርኩህ እኮ አድራሻህን ስጠኝ፣ ቤተሰቦችን ልሰብስብልህ። ቤተሰቦች ነፃ ከሆኑ መቼም ሌላውን ነገር ታውቀዋለህ። አንተ ላይም በምን አይነት ሁኔታ የክስ ሂደቱ እንደሚቀጥል መቼም መረዳት ትችላለህ ብዬ አስባለሁ። እኔን እስከተባበርከኝ ድረስ ህግም አንተን ይተባበርሃል። ሌላ አሁን አሳልፌ ብሰጥህ ሌላም ኬዝ አለ። ለዛ ነው እኮ እሱን ነገር እያንዳንዱን ነገር እኮ ነው ንገረኝ የምልህ። የተፈጠረውን ከጀርባ ያሉትን እያንዳንዳቸውን ንገረኝ። እነሱን በቁጥጥር ስር ካዋልናቸው እኮ አንተም የምትፈራው ነገር አይኖርም አይደል እንዴ? ቤተሰብንም ጥበቃ ካደረግኩልህ የምትፈራው ነገር አይኖርህም። ስለዚህ እንደውም ለአንተ ሲባል ራሱ እነዚህን ሰዎች ለእኔ አሳልፈ መስጠት ነው ያለብን። ከዛ በኋላስ ያለው ነገር እነሱን አሳልፌ ሰጠሁህ፣ እኔስ ምንድን ነው የምሆነው? መቼም እንግዲህ በነፃ ለቃሃለሁ አልልህም አይደል እንዴ? ህግ የራሱ ምርመራ ያደርግና በተገኘብህ ማስረጃና በተገኘብህ መረጃ መሰረት የራሱን ቅጣት ይወስናል። ስለተባበርከኝ ደግሞ ህግ ይተባበርሃል። እመነኝ፣ ማቅለያ ይኖረዋል። መቼም ግን በነፃ ለቃሃለሁ ብዬ ቃል አልገባለሁ። እያናገሩኝ ነበር ያንተ ባልደረቦችና እያንዳንዱን ነገር አሳልፈህ ከሰጠህን አንተ ነፃ ትወጣለህ ብለውኝ ነበረ። ቃል እንገባልሃለን ብለውኛል። ነፃ ትወጣለህ ማለት ትለቀቃለህ ማለት አይደለም። ከነዛ ከወንጀለኞች ነፃ እናወጣሃለን ነው። እመነኝ፣ እነዛ ወንጀለኞች አያገኙህም። አሁን አንተ ለኔ መረጃ ትሰጣለህ ብለው መቼም ሊገሉ እንደሚፈልጉ መቼም መገመት የሚከብድ አይመስለኝም አይደል እንዴ? ስለዚህ ያ ነገር እንዳይፈጠር፣ ይህ ነገር እንዳይሆን አንተ በህይወት መቆየት የምትፈልግ ከሆነ እኔ ጥበቃ አደርግልሃለሁ። እያንዳንዱን ነገር ዘርዝረህ ንገረኝ። የተፈጠረውን ነገር ደግሞ ትክክል መረጃ ከሰጠኸኝ ቤተሰብህንም አንተንም ጥበቃ አደርግልሃለሁ። ካልሆነ ግን እኔና አንተ በየቀኑ እየተደባደብን መቀጠል እንችላለን። በየቀኑ እንደዚህ ሽባ እያደረጉ እየሰባበሩ አንተን ማቆየት ይችላሉ። በቃ እሺ እነግርሃለሁ። ስለዚህ ተስማምተናል ማለት ነው። አዎ፣ ግን የምንስማማው ከዛ በኋላ ያለው ነገር እኔ ከነገርኩ በኋላ ቢያንስ ቀለል ታደርጉልኛላችሁ። እሱን ህግ የራሱን ውሳኔ ይወስናል አልኩ። መልሰን ወደኋላ መሄድ መቻል እናንተ ናችሁ እኮ የምትወስነው። አንተ እኮ በእንትን ማለት ነው። ይኸውልህ እኔ አይደለሁም ማሳስረህ፣ እኔ አይደለሁም ፍርዱን የምፈርድብህ። ፍርድ ቤት የሚባል ነገር አለ። ምንም ወንጀል ስትሰራ ባገኘህ እኔ አይደለሁም ወንጀሉን የማስፈርድብህ። ፍርድ ቤት ማስረጃዎቹና መረጃዎቹን አይቶ የራሱን ቅጣት የሚጥልብህ ፍርድ ቤት ነው። ስለዚህ እኔ እዚህ ጋር ምንም የሚመለከተኝ ነገር የለም። የእኔ ድርሻ አንተን አሳልፎ ለፍርድ ማቅረብ ብቻ ነው። ተግባባን? እሺ ንገረኝ አሁን እያንዳንዱን ከመሰረቱ ጀምሮ አንተ እንዴት ነው እነሱ ጋር የገባኸው? ጋሼስ በነበረ ጊዜ የፍቃዱ ድርሻ እንዴት ምን አይነት ነበር የሚለውን ነገር እያንዳንዱ ነገር እንድትነግረኝ እፈልጋለሁ። እነግርሃለሁ ያለውን ነገር። እንደዚህ ነው መስማማትም ያለብን። እሺ እኔ ቃሌን እጠብቃለሁ፣ ለአንተ ጥበቃ አደርግልሃለሁ፣ ለቤተሰቦችም እንደዛው። ስለዚህ ዝርዝር አድርገህ የነበረውን እያንዳንዱን ነገር ንገረኝ። በቃ እሺ እነግርሃለሁ። እሺ ቀጥል። ማለት ከመጀመሪያው ጀምሬ ልንገርህ ያለውን ነገር እንዴት እንደተፈጠረ፣ አንተ እዛ ቦታ ላይ እንዴት እንደገባህ፣ እነማን እንደሆኑ እነዛ ሰዎች ዝርዝር መረጃው እንድንነግረኝ እፈልጋለሁ። ከፍቄ ጋር ጣቢያ ተገናኘን። ጣቢያ ማለት ጣቢያ ፖሊስ ጣቢያ። እሺ። እና ከፍቄ ጋር በፊት እንተዋወቃለን፣ ያው በአይነ እይታ ምናምን እንተዋወቃለን። ግን ምን እንደሚሰራ ምናምን አላውቅም። ያው ዱርዬ ነው፣ ሰፈር ውስጥ ምናምን ፍንዳታ ነው። ያው አልፎ አልፎ እንጋጫለን፣ በሰፈርም በምንም ጸብ አለ። ጣቢያ ስንገናኝ አጋጣሚ ስናወራ ምን እየሰራ ነው? አይ እንደዚህ እንደዚህ፣ እኔ እኮ የተሻለ ስራ አለኝ፣ ጥሩ ስራ አለ አለኝ። ፍቄ እንደዛ ሲለኝ ምን አይነት ስራ ነው ስለው ያስተዋውቃለሁ እንውጣና ምናምን ተባለ። ከዛ ቀጠሮ ነበረን። ቀጠሯችን እየተከታተልን እሱ ቀድሞኝ ወጣ፣ ዋስትና ተፈቅዶለት ወጣ። ከዛ እንደውም የገባበት በአደንዛዥ ተገኝቶበት ነው ገብቶ የነበረው። ከዛ በገንዘብ ኃይል ምናምን ጋሽ ያስጨርሱለት ማለት ነው። እንግዲህ ጋሽ ያው ረጅም እንደሆነ እናውቃለን። ከዛ ወጣና አንድ ልጅም አለ እዛ ውስጥ ምናምን እንደዚህ እንደዚህ ብሎ ሲላቸው ምንድን ነው ምናምን አይ ነግሬዋለሁ ምናምን አሉ። አብሮን ከኛ ጋር ይሰራል ብለው ከዛ በኋላ የኔን ጉዳይ እንደውም ሄደው አናግረውልኝ የኔም እንደዛው እንደ ፍቄ
እንትን አለ ማለት ነው። ቶሎ አለቀልኝ ማለት ነው። ስለዚህ ከእስር ቤት ቶሎ ወጣህ ማለት ነው? ወጣሁኝ። እሺ። ከዛ ቀጥታ ጋሼ ጋር ይዞኝ ሄደ። እሺ። ጋሼ ማለት ይሄ ነው አለኝ። ሳየው ማለት ጋሼ ነው የሚሉት። ከዛ በኋላ ተዋወቅን። በጣም ደስ አለው። ከዛ እንደዚህ ነው ስራችን ምናምን አለ። እኔም ተመቸኝ። ስራው ቀላል ነው። ገንዘብ የሚገኝበት ነገር በጣም እንትን ነው። እንደሌላው ስራ አይደለም። ሰዎችን በቀላሉ እንትን ማለት ነው። አንተ እዛ ቤት በዋነኝነት ስትገባ ምን ሆነህ ነው የገባኸው? አሁን ሌሎቹ ተላላኪ ነኝ ምንድን ነኝ እያሉ ነበር። አንተስ እዛ ቤት ስትገባ መጀመሪያ ስራ ምን አድርገው ሰየሙ? አሁን ጋሼን እቃ ሰጥቶ የሚያስቀሩ ወይንም ዱቢ ምናምን እንትን የሚሉ ሰዎች አሉ። እነዛን ሰዎች ሂደን እኔም ሆኜ ፈቄም ሌላም አሉ 5-6 ሆነን ሰዎችን ማምጣት ነው። በመኪና የዝን አፍነን እንመጣለን። እንደ ጋርድም ነው አገልግሎት እንደ ጋርድም ነው። በቃ እንመታለን። መሳሪያ ምናምን አለ። ተለያይ ገጀራ ጩቤ ምናምን ይዘን ነው የምንቀሳቀሰው። በመኪና ሄደን አፍነን ይዘን እንመጣለን። በቃ ችግር ያለባቸው ሰዎች ስርዓት ማስያዝ ማለት ነው። ሴቶችም ጭምር እንደዛ እናደርጋለን። ምሳሌ የሚሰሩ ሴቶች አሉ በየእንትኑ እነዛን ሰዎች ጋሼ የፈለገውን ሰው እናመጣለን። ምንም ችግር የለም። ይሄ ነው ስራችን። ከአደንዛዡን ደግሞ እንትን የሚሉ ሰዎች ሌሎች ልጆች አሉ። እኛም እናደርሳለን። አንዳንድ ሰዎች አሉ ከፍ ያሉ ሰዎች ቤታቸው ሆነው ያዛሉ። ሴት ያዛሉ፣ ምን ያዛሉ፣ ያን እናደርሳለን። እንደዚህ አይነት ስራ ነው የምንሰራው። በቃ ይሄ ነው። ስለዚህ በዋነኝነት ጋሼ በነበረ ሰዓት ይህን ነገር ነው ስታደርጉ የነበሩት ማለት ነው። እሺ። በቃ አሁን ጋሼ መጨረሻ አካባቢ እንትን እያለ ሲመጣ ያው ፈቄ በጣም ቅርብ ስለሆነ ለሱ ለጋሼ እና የሱን ቦታ ፍቃዱ ያዘው ማለት አሁን ጋሼ ከሞተ በኋላ ነው። ጋሼ መጀመሪያም ያው ፍቃዱ ነው አብዛኛውን ስራ እንትን የሚለው ማለት ነው። ከታች ነው ከጋሼ ስራ የሚያስቀጥለው። እና ያሉ ሌሎችም እኔም አለሁኝ። ግን ጋሼ አሁን አረፈ። ሲያርፍ ፈቄ ያዘው። ጋሼ ማረፉን እኔም አውቃለሁ። እንግዲህ 2-3 ቀን ሆኖታል እንግዲህ ጋሼ ካረፈ። ስለዚህ አሁን ጋሼ መሞቱን ስታውቁ ቀጥታ ፍቃዱ ነው የእሱን ቦታ ተክቶ ያለው ነው የምትለኝ? ፍቃዱ ነው። ከመጀመሪያም አብረው ነበሩ ፍቃዱ ጋር። በነገራችን ላይ ግን ያው ስሙ ገነን የሚለው የጋሼ ስለነበረ እርምጃው ምንም ከባድ ስለነበረ እና በሰው ስነ-ልቦና ውስጥ ጋሼ ነው በቃ ትልቅ እንትን ያለው። ከዛ አሁን ፍቃዱ ደግሞ ያን ነገር የጋሼን ስራ ያከናውናል ማለት ነው። ስለዚህ አሁን በዋነኝነት የጋሼን ቀጣይ ስራዎች እያስቀጠለ ያለው ፍቃዱ ነው። ፍቃዱ ደግሞ ያው እንደዚህ አይነት ተራ ስራዎችን ወንዝ ውስጥ እየቀጠረ እንደዚህ አይነት ተራ ስራዎችን ያሰራል ማለት ነው። ለምን ነበር ያንን ገንዘብ የፈለጋችሁትን? እንግዲህ እኔን ወደ 270 ሺህ ብር አካባቢ ነው እንግዲህ አምጣ ያላችሁኝ እና በብዛት አደንዛዥ ዕፅ እንደምፈልግ ነው እንግዲህ ነግራችሁ የመጣሁት እዛ ቦታ ላይ። ያንን የሚያክል አደንዛዥ ዕፅ የለንም ያልከኝ ቀላቅለው ሊሰጡህ ነበር ነው ስትለኝ የነበረው። ስለዚህ ያንን ገንዘብ ስላስፈለጋቸው ነው ማለት ነው። ገንዘብ አሁን ጋሼ በጣም ብዙ ብር ነበረው እና ድንገት ነው የሞተው። ድንገት ሲሞት በማንም አይደለም በጋሼ ስም ነው ያለው። ጋሼ ጋር የነበረው ሁኔታ ማለት ድንገት ነው ጋሼ ያረፈው እና ንብረቱ የት እንዳለ የሚታወቅ ነገር የለም። በቃ ማለት ማን እንዳለ ማለት ነው። አሁን ገንዘብ ያስፈልጋል ግዴታ። ምንም ገንዘብ የለም። ፍቄ ጋር ያለው ገንዘብ ትንሽ ገንዘብና ተሽከርካሪ 1-2 አለ። እሱም በጋሼ ስም ነው ያለው እና እሱም ሸጥም እንትን ማለትም አይቻልም ገና ወደፊት። ግን አሁን ገንዘብ ያስፈልጋል ግዴታ። ገንዘብ ስለሚያስፈልግ ገንዘቡን የፈለገው ለምንድን ነው ማለት ነው? ገንዘቡ ለአንዳንድ ስራዎች ማከናወኛ ነው። አሁን አደንዛዥ የሚያቀርቡ ሰዎች አሉ። እነዛ ብር ካሽ ካልሰጣቸው አይሰጡም እቃውን ራሱ። ስለዚህ እኔንም ካሽ ይዘና ያላችሁኝ ለዛ ነው ማለት ነው? ገንዘቡ በካሽ ነው እንጂ እንትን አይደለም። ለዚህ ነው እና ያለውን ነገር ሰጥቶ ይሄ ነው ብሎ ገንዘቡን ተቀብለው ያው አንተን እንደ ሁኔታው ነው የሚያደርጉ። በጣም የምታስቸግር ከሆነ ያስወግዱሉ ይችላሉ። እሺ ብለህ ሳያስረክብ የምትሄድ ከሆነ ምንም። ስለዚህ የተቀላቀለውን የማይሆኑን ነገር ይዤ ልሄድ ነበር ማለት ነው። ሰጥተዋል ማለት ነው። አታየውም ነበር፣ ዝም ብለህ ነበር ይዘው የምትሄደው። እሺ አሁን ይህንን ሁሉ ነገር ነግረኸኛል። አሁን ከዚህ በተጨማሪ እያንዳንዱን ነገር እነማን የት ቦታ ላይ እንደሚገኙ
መኖሪያቸውን ጭምር እያንዳንዱን ዝርዝር እንድንነግረኝ ይፈልጋል። እነግራለሁ። እሺ እያንዳንዳቸውን እነማን ምን አይነት ቦታ ላይ ያሉ የሚለውን ዝርዝር አድርገህ እንድትነግረኝ ይፈልጋል። ይሄን ስነግርህ ግን የቤተሰቤን የኔን አድራሻ ቀድሜ ልንገርህ። ለምን ማለት ጥበቃ እንዲደረግልኝ ወይ ነው። እነሱን እኮ አደርግልሃለሁ አልኩህ እኮ ቃል ገባሁልህ አይደል እንዴ? እኔ አሁን ብነግርህ ማለት ቤተሰቦች ላይ የሚደርሰው ችግር አለ። ግን መጀመሪያ ለቤተሰቦች ቅድሚያ ያደረስላቸው እነሱ ወንዝ ላይ ምናምን በየቦታው ሰው አላቸው። ሰው ስላላቸው የኔ መያዝ ያውቃሉ። ምን እንዳወራሁኝ የሚያውቁት ነገር የለም አሁን ለጊዜው ማለት ነው። ግን ይሄ ነገር አሁን ወደዛ አባል ምናምን ሲሄድ እኔ እንደጠቆምኩ ስለሚታወቅ ስለዚህ መጀመሪያ ቤተሰቤን ጠብቁልኝ ይሄን ነው እንጂ አሁን እኔ ልነግርህ አልችልም ያለበትን ቦታ። እሺ ችግር የለውም። ስለዚህ እንግዲህ ውድ ቤተሰቦች ያው እያለ ያለው ቅድሚያ ለቤተሰቤ ይሰጥልኝ፣ ቤተሰቤን መጀመሪያ ላድንና ከዛ በኋላ ያንኑ ነገር እነግራለሁ ነው። ምንም ችግር የለም። የኔ ባልደረቦች አሁኑኑ እንግዲህ ተሰማርታችሁ አድራሻ ይሰጣችኋል። አድራሻውን ይዛችሁ የእሱን ቤተሰቦች አሁኑኑ እንድታመጡልኝ ይፈልጋለሁ። አሁኑኑ ጊዜ የሚፈጅ ነገር አይደለም። ምክንያቱም እሱ መያዙን ካወቁ ቤተሰቡን ጥቃት እንዳያደርሱ ለባልደረቦቼ የቤተሰብን አድራሻ ስጥልኝ፣ ቤተሰብን እዚሁ አመጣልህና ያኔ እያንዳንዱ ነገር የምትናገር ይሆናል ማለት ነው። ተግባባን አይደለ? አብረን እንሂድና አንተ የትም ነው የማትሄደው፣ ትሰማኛለህ? አብሬ ካልሄድኩኝ በምን እርግጠኛ ሆናለሁ? በምን አረጋግጣለሁ? እዚሁ ሳመጣልህ ታረጋግጣለህ። ከመጣልኝ አረጋግጣለሁ። ግን ትሰማኛለህ? አርፈህ ቁጭ ትላታለህ። የትም የምትሄደው ነገር የለም። እኔ እኮ አላመልጥም እኮ አላችሁ። የምታደርገው ነገር ወጥመድስ ቢሆን ኖሮ አርፈህ ቁጭ በል። አንተ የትም አትሄድም። ትሰማኛለህ? ባለባልደረቦች አድራሻውን ትሰጠኛለህ። ነገር ነገርኩህ አይደል? ተነጋገርን አይደል? ይኸውልህ እኔ አንተን እያመንኩ አይደለም። የማይሆን ነገር ውስጥ ልትከተኝ ትችላለህ። ወጥመድ ውስጥ ራሱ ዝም በል። ወጥመድ ውስጥ ልትከተኝ ትችላለህ። አንተን አምኜ ካንተን ተከተከኝ ችግር የለም እናገራለሁ። እዚሁ ይዣቸው እመጣለሁ። እዚሁ ቁጭ ብለህ ትጠብቀኛለሽ። ያው ወደ ተመልካቾቻችን የተፈጠሩትን ነገሮች እንግዲህ እንደተመለከታችሁት ነው። ስለዚህ አሁን ነው የእሱን ቤተሰብ ይዘን መተን ከዛ በኋላ ከእሱ ጋር አንዳንድ ቆይቶች እናደርጋለን ማለት ነው። ስለነበረን ቆይታ ያው ብዙ ነገርን ነግሮናል፣ ብዙ ነገርን አጋልጧል። ከዚህም በላይ የማጋለጠው የምናገረው ነገር አለ እያለ ነው። ከእሱ ጋር ገና አልጨረስንም፣ ብዙ ቆይታዎች እናደርጋለን። ቅድሚያ ግን የቤተሰቡ ሁኔታ መቅደም አለበት ብለን ስላሰብን አሁን ወደዛው ሄደን ቤተሰቦቹን ደህንነት ማረጋገጥ ስላለብን ወደዛው ልንሄድ ነው ማለት ነው። ወጥመድ እንዳይሆን እንግዲህ የኔ ባልደረቦች ቀድማችሁ አካባቢውን እንዲሁም ከህግ ባለሙያዎች ጋር ሆናችሁ አካባቢውን እንድታጠሩ እፈልጋለሁ ማለት ነው። ስለዚህ ምን ይፈጠራል የሚለውን እንግዲህ ለእናንተው እናሳያለን ማለት ነው። ስለነበረን አብሮነት እናመሰግናለን። ሀሳባችሁን ከስር ጻፍ ማድረጋችሁን አትርሱ። እንዲሁም ደግሞ ሰብስክራይብ ያላረጋችሁ ሰብስክራይብ ያደረጋችሁ ቤተሰባችን ሁኑ፣ ከጎናችን እንድትሆኑ እንድትደግፉን እንፈልጋለን ማለት ነው። አብራችሁን ቆዩ። ስለነበረን አብሮነት እናመሰግናለን። ቸር ቆዩልን።